በዘፍጥረት ምዕራፍ 50 ቁጥር 24 ላይ እየተናገረ ያለው ዮሴፍ ነው። ዮሴፍ ለመሞት ሲቃረብ ወንድሞቹን ሰበሰበና እንደዚህ አለ፣ እኔ እሞታለሁ። በደንብ ስሙኝ፣ እኔ እሞታለሁ እና እግዚአብሔር ግን መጎብኘትን ምን ያረጋቸዋል? ይጎበኛቸዋል። ሃሌሉያ። ዞር በሉና ጎናችሁ ያለው ሰው እግዚአብሔር ይጎበኛል በሉ እስቲ። ክብር ለኢየሱስ ይሁን። በኋላ ዮሐንስ ተባረክ። እኔ እሞታለሁ እግዚአብሔር ግን ሃሌሉያ መጎብኘትን ይጎበኛቸዋል አለ። በኋላ ለአባቶቻችሁ ለአብርሃምና ለይስሐቅ ወዳለላችሁ ምድር ትገባላችሁ ያደርሳችኋል አለ። ዛሬ የሚያደርስ ጉብኝት በሕይወታችሁ ይሆናል። እስኪ አሜን በሉ ባካችሁ። ዞር በሉና ጎናችሁ ያለውን ሰው እግዚአብሔር ይጎበኛል በሉት። ሃሌሉያ። እኔ ምን እላለሁ? እሞታለሁ እግዚአብሔር ግን መጎብኘትን ይጎበኛቸው። ዛሬ ለሆነ ሰው እግዚአብሔር በሕይወቱ፣ እግዚአብሔር በኑሮ፣ እግዚአብሔር በዘመኑ ጉብኝትን በሕይወቱ ያደርግለታል። ከተያዛችሁበት ነገር ትለቀቃላችሁ። ያሰራችሁ ነገር ይለቃችኋል። እግዚአብሔር ጉብኝትን በሕይወታችሁ ያደርጋል። አንድ ሰው ይጩና ጎበኛለሁ ይበል ባካችሁ። ክብር ለኢየሱስ ይሁን። የእግዚአብሔር አንድ መዝሙር አለ፣ የጉብኝቴ ዘመን ደረሰ የሚል ጄሪ የዘመረችው። መጎብኘታችሁ በሩቅ ይሰማል። አሜን አሜን። ኪሳራ አይደለም የሚሰማው፣ ውድቀት፣ ሐዘን፣ ለቅሶ አይደለም የሚሰማው። ያንተ መጎብኘት በሩቅ ይሰማል። እስኪ አሜን በሉ ባካችሁ። እግዚአብሔር አብሮት ያለ ሰው ለተወሰነ ጊዜ መከራና ቻሌንጅ ፈተና በሕይወቱ ሊበዛ ይችላል፣ ግን መጎብኘቱ አይቀርም። ሃሌሉያ። እግዚአብሔር ያለው በሕይወታችሁ የሚሆነው ሌላ ሊሆን ይችላል፣ ግን እግዚአብሔር ከሱ ጋር ያለ ሰው፣ እግዚአብሔር አብሮት ያለ ሰው ይዋ ሊደር እንጂ መጎብኘቱ አይቀርም። ዘመኑ ሊረዝም ይችላል እንጂ መጎብኘቱ አይቀርም። እግዚአብሔር ዮሴፍ በእግዚአብሔር ተጎብኝቷል። እግዚአብሔር እንደተናገረው በሕይወቱ አድርጎለታል። ያ ቃል ስለዚህ ምን አላቸው? እንዳላችሁ እግዚአብሔር ለእነ አብርሃም እንደተናገረው፣ ለይስሐቅ ለያዕቆብ እንደተናገረው እግዚአብሔር ይጎበኛቸዋል፣ ወዳለላችሁ ምድር ያደርሳቸዋል። ዞር በሉና ሳትደርስ አትሞትም በሉ ባካ። ሳትደርስ ዛሬ የሆነን ሰው ልባርክ። ወዳለልህ የሚያደርስ ጉብኝት በሕይወት ይሆናል። እግዚአብሔር ወደ ተናገረ ስፍራ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር በሩት መጽሐፍ ላይ እንደዚህ ይላል፣ እግዚአብሔርም ቤተልሔም ይሁዳን እንደጎበኘ እንጀራም እንደሰጣቸው ኑኃሚን በሞዓብ ሆና ሰማች ይላል። ክብር ለኢየሱስ ይሁን። ጥላው ሄደችውን ምድር፣ ትታ ሄደችውን ምድር እግዚአብሔር ጉብኝት አደረገ። ዛሬ በሕይወታችሁ መልእክት አለኝ። እግዚአብሔር ጉብኝትን በሕይወታችሁ ያደርጋል። ሃሌሉያ። ክብር ለኢየሱስ ይሁን። አንድ ቃል ላሳያችሁ። የእግዚአብሔር የጉብኝት ጊዜ ሲደርስ ዮሴፍ የተናገረው ሊፈጸም የተናገረው ሊሆን ሲቃረብ እግዚአብሔር ሙሴን በፈርዖን ቤት ካሳደገው በኋላ በግብጽ ካሳደገው በኋላ አንድ ቀን ሙሴ ወንድሞቹን ለመጎብኘት ሲወጣ አንድ ግብጻዊ ዕብራዊውን ሲመታ ያየዋል። ከዛ ገደለው ይላል። ምክንያቱም ምንድነው ሲባል በግብጽ ይደግ እንጂ በፈርዖን ቤት ይደግ እንጂ ሙሴ ግብጻዊ አይደለም፣ ዕብራዊ ነው። እናትየው ጡት እያጠባቸው እየነገረችው ነው ያሳደገችው። አንተ ማለት ዕብራዊ ነህ፣ አንተ ማለት እስራኤላዊ ነህ፣ ግብጻዊ አይደለም እያለችው ነው፣ እየነገረችው ነው ያሳደገችው። ልክ ግን ሲያድግ ታውቃላችሁ ከፈርዖን ቀጥሎ ስልጣን የሚይዘው ሙሴ ነበር። የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ክብር ለኢየሱስ ይሁን። ሲያይ ወንድምየውን አንድ ግብጻዊ ሲመታ ያያል። ተናደደና ገደለው ይላል። ወስዶ አሸዋ ላይ ምን አደረገው? ቀበረው ይላል። ከዛ እንደገና በሌላ ቀን ወንድሞቹን ለመጎብኘት አሁንም ሙሴ ሲወጣ እርስ በርስ ደግሞ ወንድማማቾች ሲጣሉ ያያል። እናንተ ወንድማማቾች አይደላችሁም እንዴ? በባርነት ምድር ያውን በግዞት ምድር ተስማምታችሁ መኖር ሲገባችሁ እንዴት ትጣላላችሁ? ሲል አሃ አሉት። ያንን ግብጻዊ ባሪያ ገላሽ ውሃ ውስጥ እንደቀበርክ እኛንም ልትገድል ነው አሉት። ይሄ ወሬ ፈርዖን ጋር ደረሰ ይላል። ኢየሱስ ጌታ ነው። የዛን ጊዜ ሙሴ ከግብጽ ምድር ምን አለ? ወጣ ይላል።
እግዚአብሔር ሊጎበኝ ሲነሳ እስኪ አሜን በሉ ባካ። የሆነ ጉብኝታችሁን የሚያፈጥን ሰው ይልክላችኋል። እስኪ አሜን በሉ ባካችሁ። ወጥቶ የሚያወጣ ሰው እግዚአብሔር ይሰጣችኋል። ተባርኮ የሚባርክ ሰው እግዚአብሔር ይሰጣችኋል። እግዚአብሔር የተናገረውን ነገር ለመፈጸም ሁል ጊዜ የሚጠቀመው ሰውን። ሰይጣንም እግዚአብሔርም የሚሰሩት በሰው። የአብርሃም የይስሐቅ የያዕቆብም አምላክ መጎብኘትን ጎበኘዋችሁ። እስኪ አሜን በሉ ባካ። ምን አልኳችሁ? ኦሬዲ ጎብኝቻችኋለሁ አለ። ከዚህ በፊት እግዚአብሔር በዮሴፍ የተናገረው እግዚአብሔር መጎብኘትን ምን ያደርጋችኋል? ይጎበኛችኋል። ገና ወደፊት ነው ይጎበኛችኋል። አሁን ግን እግዚአብሔር እየተናገረ ያለው ምንድን ነው? መጎብኘትን ጎብኝቻችኋለሁ። እስኪ አሜን በሉ። ዝም ብዬ ሳያችሁ ጉብኝት የፈለጋችሁ አይመስለኝም። ትጎበኛለህ ሲባል 2 ሜትር ዘለ ነው አሜን ማለት ያለብህ እንጂ ፈዘም ታየን ከሆነ ቆይ ዞር በሉና ጎናችሁ ያለው ሰው ጉብኝት አያስፈልግም በሉት። ጉብኝት አሁን ያለበት ህይወት የተመቸው ሰው አሁን ያለበት ኑሮ የተመቸው ዝም ማለት ይችላል። ኖ በፍጹም አልስማማም፣ በህይወቴ የእግዚአብሔር ጉብኝት ያስፈልጋል የሚል ሰው ጮሆ አሜን ይበለኝ። እግዚአብሔር ለሙሴ ምን አለው? አሁን አለ የእስራኤል ሽማግሌዎችን ሰብስብና እንደዚህ በላቸው፣ ምን መጎብኘትን ጎበኘኋችሁ አለ። እስኪ አሜን በሉ ባካችሁ። እስካሁን ትጎበኛላችሁ ነው፣ አሁን ግን ጎብኝቻችኋለሁ አለ። በጌታ በኢየሱስ ስም በህይወታችሁ እናገራለሁ። ትጎበኛላችሁ ስትባሉ ሰምታችሁ ይሆናል። አሁን ግን ጉብኝት ይጀምር በህይወታችሁ። ከዚህ ቀን ጀምሮ እግዚአብሔር ይጎብኛችሁ። አሁን ጎብኝቻችኋለሁ አለ። በመካከላችሁ አለ አለ። ክብር ለኢየሱስ ይሁን። እስካሁን ትጎበኛላችሁ ነው፣ አሁን ግን መጎብኘትን ምን አልኳችሁ? ጎበኛችሁ። ከዛስ በግብጽም የሚደረግባችሁን አየው። ከግብጽም መከራ ወደ ከናናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌሪዛውያን፣ ወደ ኢያውያን እንዲሁም ወደ ያቡሳውያን አገር ወተትና ማር ወደምታፈስ አገር አወጣችኋለሁ አልኩ ብሎ ተገለጠልኝ በላቸው ይላል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እግዚአብሔር ወዳላችሁ ትደርሳላችሁ። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር ጉብኝትን በሕይወታችሁ ያደርጋል። አሁን አለ እግዚአብሔር የእስራኤልን ሽማግሌዎች ሰብስብና እንደ ትላንትናው ጎበኛችኋለሁ አይደለም የምትለው እና ጎበኘዋችሁ። አሜን አሜን። ልረዳችሁ ወርጃለሁ፣ ላድናችሁ ወርጃለሁ፣ ከያዛችሁ ከፈርዖን ባርነት ነፃ ላወጣችሁ ወርጃለሁ አለ እግዚአብሔር። ዘንድሮ ወርዶ የሚረዳው ሰው አለ። ለማን ልናገር? ይሄ ዓመት ሳያልቅ አሁን ግንቦት 30 ነው። ወሩ ሊያልቅ ዓመቱ ሊያልቅ 3 ወር ከፊት አለ። ሰኔ፣ ሐምሌና ነሐሴ። እግዚአብሔር በእነዚህ 3 ወራት ውስጥ ይጎበኛችኋል ሳይሆን ጉብኝትን በሕይወታችሁ ያደርጋል። መጎብኘታችሁ ይሰማል። እግዚአብሔር አንዳች ነገር በሕይወታችሁ ያደርጋል። ክብር ለኢየሱስ ይሁን። አሁን አለ እግዚአብሔር መጎብኘትን ምን አልኳችሁ? ጎበኘኋችኋል። ከዚህ በኋላ ትጎበኛላችሁ አይደለም። ጉብኝት ኦሬዲ ጀምሯል። ዞር በሉና የሆነ ጉብኝትማ ጀምሯል በሉት። አማኝ ካለ ከዚህ ማለዳ ጀምሮ ጉብኝት በሕይወታችሁ ይጀምራል። የእግዚአብሔር እጅ በእናንተ ጉዳይ መንቀሳቀስ ትጀምራለች። ሰብስብና ለእስራኤል ሽማግሌዎች አለ እግዚአብሔር ሙሴን ትጎበኛላችሁ አይደለም እላችሁ። አሁን ኦሬዲ ጎብኝቻችኋል። በመካከላችሁ እኔ እግዚአብሔር አለው አለ። እስኪ አሜን በሉ ባካችሁ። ነገር ጀምር ያለው አለ። የምትለቀቁበት የምትወጡበት ነፃነታችሁ የሚታወጅበት ዘመናችሁ ደርሷል አለ እግዚአብሔር። እንደዚያ ያመልከኝ ዘንድ ሕዝቤን ምን አድርገዋል? ልቀቅ አለ። በጌታ በኢየሱስ ስም ተፈታችሁ ወደምታመልኩበት በነፃነት ወደምታመልኩበት እግዚአብሔር ያደርሳችኋል። ጉብኝት እግዚአብሔር በሕይወታችሁ ያደርጋል። ኢሳይያስ ምዕራፍ 27 አንድ ሰው ቶሎ ያውጣል። ይሄንን ይኸውላችሁ ትንቢታዊ አዋጅ ነው የማደርገው። እንደው እየጮህን ነው አሜን ብለን ተቀብለን የምንወጣው ዛሬ። ኢሳይያስ ምዕራፍ 27 ቁጥር 1 ስሙኝ በደም። በዚያም ቀን በየትኛው ቀን ብትሉኝ እግዚአብሔር በሚጎበኝበት ቀን አካላ ፓራዲና እስኪ አሜን በሉ ባካችሁ። በዚያም ቀን በየትኛው ቀን? እግዚአብሔር አንተን ለመጎብኘት በሚመጣበት ቀን
አያካላራዲ በዚያም ቀን ይኸውላችሁ ዮሴፍ እግዚአብሔር መጎብኘትን ይጎበኛቸዋል አለ። በሙሴ በኩል መጣና እግዚአብሔር እንደዚህ አላቸው፣ ምን እነሆ መጎብኘትን ጎበኘዋችሁ አለ። አሁን ደግሞ በጎበኘበት ቀን እግዚአብሔር ሊሰራ በወረደበት ቀን በዚያም ቀን እግዚአብሔር ፈጣኑን እባብ ጠማማውን እባብ ሌዋታንን በታላቅና በብርቱ ሰይፍ ይቀጣዋል። በባህርም ውስጥ ያለውን ዘንዶ ይገድለዋል። እስኪ በደንብ ጩና አሜን በሉ ባካችሁ። ይኸውልህ እግዚአብሔር አንተን ለመጎብኘት ሲመጣ የመጀመሪያው የሚያደርገው አንተን ከተያዝክበት ነገር ነው ነፃ የሚያወጣ። አንተን አንቆ የያዘውን እግዚአብሔር ይመታዋል። እስኪ አሜን በሉ ባካችሁ። ዛሬ ሌዋታን ይመታል። ነገርን የዋጠ እባብ ይተፋዋል። በዚያ ቀን በየትኛው ቀን? እግዚአብሔር ሊጎበኝ በሚመጣበት ቀን። ሌዋታን የሚለው መጽሐፉን በደንብ ስታጠኑ እጅግ በጣም ክፉ ስለሆኑት ስለ አሶርና ስለ ግብጽ መንግስት ነው የሚናገር። ፈጣን ነው፣ ሰዓት ስለሌለኝ ነው። ጠማማ ነው፣ ደግሞ ጠንካራ ነው። ግብጽ ማለት በዛ ዘመን የዛሬው አሜሪካ የዛሬው እስራኤል ማለት ናት። እጅግ በጣም ኃያል ሀገር ናት። እግዚአብሔር ካልወረደ በቀር ማንም ከግብጽ ሊያስለቅቅ አይችልም። እግዚአብሔር እንደዚያ በዚያ ቀን አለ፣ በዚያ ቀን እኔ እግዚአብሔር በወረድኩበት ቀን ሌዋታንን እቀጣዋለሁ አለ። ዘንዶውን እገድለዋለሁ አለ። ለምን? አንተ መለቀቅ አለብህ፣ አንቺ መለቀቅ አለብሽ። በዚያ ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በታላቅና በብርቱ ሰይፍ ይቀጣዋል። በባህርም ውስጥ ያለውን ዘንዶ ምን ያደርገዋል? ይገድለዋል። ከዛስ በዚያም ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋል። እስኪ አሜን በሉ ባካችሁ። ይሄ ቃል ያንተ ነው። ከዚህ በኋላ ድርቀት በሕይወት አይሆንም። እግዚአብሔር ከበረከቱ ያጠጣሃል። ማንም እንዳይጎዳው በቀንም በሌሊትም እጠብቀዋል። እስከ ዛሬ ፈርዖን ሲጎዳ ነበር። የፈርዖን ሎሌዎች፣ የፈርዖን ባሪያዎች ሲያሰቃዩ። ከዚህ በኋላ ግን ማንም እግዚአብሔር ማንም ካለ ማንም ነው። ማንም እንዳይጎዳው በቀንም በሌሊትም። ዛሬ እዚህ ጉባኤ መካከል መልእክት አለኝ። የሆነ ሰው በሰማይ ሰራዊት ታጅቦ ይወጣል። ስትወጣ ከእግዚአብሔር ጋር፣ ስትገባ ከእግዚአብሔር ጋር። ጠላቶች ገና ፊትን አይተው ይሸሻል። ምንድነው ሲባል ልዩ ጥበቃ በሕይወት ይሆናል። የእግዚአብሔር አብሮነት ካንተ ጋር ይሆናል። አላዴና ማራዳናማስ እስኪ አሜን በሉ ባካችሁ። ለዚህ እኮ ነው እስራኤል ከግብጽ ሲወጣ ይላል መጽሐፍ ሲናገር በዙሪያቸው ባሉ ከተሞች ሁሉ ላይ ፍርሃት ወደቀ ይላል። ለምን ሲባል እግዚአብሔር በጸናች ክንድ ፈርዖንና ሰራዊቱን በባህር ጥሎ እግዚአብሔር እንዴት በኩር ገሎ እስራኤልን እንዳወጣ ያውቃሉ። አሁን እስራኤል ሲባል ይፈራል። ለምን ሲባል አብሮት የሚንቀሳቀስ እጅ አለ። በጌታ በኢየሱስም ይህንን ጉባኤ ባረኩኝ። ስትንቀሳቀስ ሰማይ አብሮ ይንቀሳቀስ። እግዚአብሔር አብሮሽ ይንቀሳቀስ። ማስፈራታችሁ ይውጣ በኢየሱስ። እግዚአብሔር ሊጎበኝ ሲመጣ በቀንም በሌሊት ማንም እንዳይጎዳ ልዩ ጥበቃ በሕይወት ይሆናል። ከዚህ በኋላ የምናገረውን ይኸውላችሁ የእውነት እንደ በረኛ ተቀብላችሁ እንጨርሳለን። ስሙኝ። ቁጥር 6 እንደዚህ ይላል፣ በሚመጣው ዘመን ማካላ ባራዲና። አሁን ነው መጫው እዚህ በአዲሱ መደበኛ ትርጉም በሚመጡት ቀናት ይላል። ይኸውልህ ዛሬ እሑድ ነው። አማኝ ካለ ሰኞ ጉብኝት ይጀምራል። አማኝ ካለ በሚመጣው ዓመት ብዬ ይኸውልህ 2019 አልቀጥርህም። ዛሬ እሑድ ነው። ነገ ሲነጋ ከሰኞ ማለዳ ጀምሮ እግዚአብሔር ጉብኝት በሕይወታችሁ ያደርጋል። እስኪ አሜን በሉ ባካችሁ። ይኸውልህ ስትጎበኝ ምን ይሆናል? እንደዚህ ይላል፣ በሚመጣው ቀናት ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ይጨበጭብማል፣ በፍሬያቸው የዓለምን ፊት ይሞላሉ ይላል። በጌታ በኢየሱስም ይሄ ትንቢታዊ አዋጅ በሕይወታችሁ ይፈጸም። እግዚአብሔር ጉብኝትን በሕይወታችሁ ያደርጋል። አሜን አሜን አሜን። እግዚአብሔር ሲጎበኝ እስከ ዛሬ ለካ
ያዕቆብ ስር እንዳይሰድ ለካ ያዕቆብ እንዳይባረክ እግዚአብሔር ሲጎበኝ ምን ይሆናል መሰላችሁ? ጭድ የከለከለ እጅ ወርቅ ይሰጣል። አቻካላ ባራ እስኪ አሜን በሉ ባካችሁ። ጡብ እንዳይሰሩ ጭድ አንሰጥም ብለው የከለከሉ ግብፃውያን እግዚአብሔር ሲጎበኛቸው እግዚአብሔር ሞገስ በላያቸው ሲያደርግ ጭድ የከለከለ እጅ ወርቅ እያነሳ ይሰጥ ነበር። እግዚአብሔር ሲጎበኝ ማለት ነው። እንደዚህ በሕይወታችሁ ይሆናል። ጭድ የከለከለ እጅ ወርቅ እያነሳ ይሰጣል። ስጠይቅ አታፍርም፣ ፈልጋ አታጣም። እግዚአብሔር ሲጎበኝ ምንም ነገር አታጣም። ማካላ ባራዲናማ በሚመጣው ቀናት ሰኞ ነገ ማለዳ ጀምሮ የሆነን ሰው ጉብኝት ይጀምራል። ታምራት በሕይወታችሁ ይጀምራል። እግዚአብሔር ሌዋታንን ይገድለዋል። ነገርን የያዘውን ይመታዋል። በሚመጡት ቀናት አንድ እውነት ልንገርህ። አሁን ይህንን ቃል ሰብክ እንደ ኖርማል ሆነ እንዳትሰማኝ። ካንተ አለመባረክ ጀርባ የሰይጣን እጅ አለ። ካንተ አለመሳካት ጀርባ የአጋንንት እጅ አለ። ካንተ አለመሳካት ጀርባ የጠንቋዮች የሟርተኞች እጅ አለ። እንዳይመስልህ እኔና አንተ ነን እንጂ ምንተኛው እኛ እንዳንባረክ እንዳይሳካልን ቀንና ሌሊት ሚንከባለሉ ሚሟርቱ አሉ። ዛሬ ግን እግዚአብሔር ስለሚወርድ እግዚአብሔር ሊጎበኝ ስለሚመጣ ሟርተኛ በለው ደጋሚ በለው የትኛውም ኃይል ሊቋቋመው አይችልም። እግዚአብሔር መጥቶ ያስለቅቀው። አሜን ነው ወይ? ጎናችሁ ያለው ሰው መጥቶ ያስለቃል። መጥቶ ስሙኝ በደም እንደዚህ የመስበክ እንትን አልነበረኝ። እውነቴን ልንገራችሁ ኃይለኛ ጉንፋን ራስ ምታት አለ። ግን እግዚአብሔር እጎበኛቸዋለሁ በላቸው ብሎኝ ማን ያውቃል? ይሄ 4ኛ ዓመት ለሆነ ሰው የጉብኝት ዓመቱ ይሆን። እግዚአብሔር በሕይወት ታሪክን የሚቀይርበት። እስኪ አሜን በሉ ባካችሁ። ትላንት እንደ ዛሬ ካልሆነ ዛሬ ደግሞ ከነገ የተሻለ ነው። ከዛሬ ነገ የተሻለ ነው። አንድ እውነት በሕይወት ላይ እናገራለሁ። እስከ ዛሬ የኖርኳቸው ኑሮ የሚያስረሳ የእግዚአብሔር ጉብኝት የእግዚአብሔር ተአምራት በሕይወት ላይ ይሆናል። እግዚአብሔር ለዘሪ ያተርፋል። መጎብኘትን ጎበኛችሁ እና ሲባል በዚያ ቀን አለ እግዚአብሔር። በየትኛው ቀን? እኔ በምጎበኝበት ቀን። በዚያ ቀን እግዚአብሔር አንተን ሊጎበኝ በሚመጣበት ቀን መጀመሪያ የሚያደርገው አንተን መጎብኘት ሳይሆን አንተን ሲያስለቅስ የኖረ አንተን ግራ ሲያጋባ የኖረውን እግዚአብሔር አናቱን ይመታዋል። ኃይለኛውን ሳያስሩ የኃይለኛውን ቤት መበዝበዝ እንደማይቻል ሁሉ ዋናው ሳይመታ ያንተ ነገር አይለቀቅም። ስለዚህ ዛሬ እንደ ሰራዊት እንጸልያለን። ከነገ እኔ ይውላችሁ የዛሬ ዓመት ብዬ 2019 አልቀጥርህም። ከነገ ማለዳ ጀምሮ እንደውም ነገን ተውት፣ ከዚህ ከሰዓት በኋላ ጀምሮ እንደ ቤተ ክርስቲያን እንደ ግል በሕይወታችሁ እናገራል። ጉብኝት በሕይወታችሁ ይጀምራል። ተአምራት በሕይወታችሁ ይጀምራል። በኢየሱስ ስም ከዚህ እግራችሁ ሲወጣ የምስራች ስሙ፣ ተአምራት ስሙ፣ አዲስ ነገር ስሙ። በዚያ ቀን አለ እግዚአብሔር። በየትኛው ቀን? እኔ በምጎበኝበት ቀን ሌዋታንን እቀጣዋል፣ ዘንዶን እገድለዋል፣ የያዘ የዋጠ ዛሬ ይተፋዋል። ከዛ እንደዚህ አለ በሚመጡት ቀናት ሃላካ ፓራዲ ያዕቆብ ስር ይሰዳል። አንተ በፋይናንስ ስር እንዳትሰድ፣ በኑሮ ስር እንዳትሰድ፣ በእውቀት በኢኮኖሚ ስር እንዳትሰድ። ያስኩ ስትል የሚበትን ከዚህ በኋላ አይሳካለትም። የሆነ ሰውማ ስር ይሰዳል። ወደ ታች ያደገ ነገር ሁሉ ወደ ላይ ማደጉ አይቀርም። ወደ ላይ ያደገ ደግሞ ወደ ጎን መስፋቱ አይቀርም። እግዚአብሔር በሁሉ አቅጣጫ ልባርክ የሆነን ሰው ዛሬ ማለዳ ወደ ታችም ወደ ላይም ወደ ጎንም እግዚአብሔር አምላክ ስር ያሰድዳቸዋል። በሚመጣው ዘመን አለ በሚመጡት ቀናት አለ ያዕቆብ ስር ይሰዳል፣ እስራኤልም ያብባላል። ባረኳችሁ። ፍሬ ማፍራታችሁ፣ መጎብኘታችሁ፣ ከእናንተ አልፎ ለትውልድ መትረፋችሁ በኢየሱስ ስም ይታያል። ኤልሳቤጥ እንደዚህ አለ፣ ጌታ በጎበኘኝ ወራት አና ካፓራዲናማስ። አንዳንድ ጉብኝት መናገር አያስፈልግም፣ ራሱ ያወራል። ከዚህ በኋላ ይወላችሁ አንተ መናገር አይጠበቅብህም። እግዚአብሔር እንደጎበኘ ጉብኝቱ ራሱ ይናገራል።
አቻካላባ የሚናገር ጉብኝት፣ ማስረዳት የማይጠበቅብህ፣ ማውራት የማይጠበቅብህ የሚታይ ጉብኝት። ዞር በሉና ጎናችሁ ያለው ሰው የሚታይ ጉብኝት በህይወት ላይ ይሆናል በሉት። ኤልሳቤጥ ጌታ በተመለከተኝ ወራት፣ ጌታ በጎበኘኝ ወራት እንዲያደረገልኝ ይሄ በህይወታችሁ ይሆናል። እግዚአብሔር አስደናቂ ጉብኝትን በህይወታችሁ ያደርጋል። ያዕቆብ ምን ያደርጋል? ስር ይሰዳል። እስራኤልም ያብባል በፍሬያቸው አለ የዓለሙን ፊት ይሞላሉ አለ። በጌታ በኢየሱስ እግዚአብሔር ያወራ ነገር ወርቁ ሰፈር ብቻ አይደለም፣ የዓለምን ፊት አላካባራዲ በአገልግሎት የዓለምን ፊት፣ በቢዝነስ የዓለምን ፊት እግዚአብሔር በነገራችሁ አቅጣጫ ምን ማለት ነው? ልትደበቅ አትችልም። አንተን ሰው አለማወቅ አይችልም። በኢየሱስም ይሄ በህይወታችሁ ይሁን። ዛሬ የሆነ ሰው ከተደበቀበት ማጣት፣ ባዶነት፣ ድህነት የሆነ ነገር ደብቆ ከያዘበት ልክ እንቁላል ጫጩት የመፈልፈያ ጊዜ ሲደርስ እንቁላሉን ሰብራ እንደምትወጣ ከተደበቃችሁበት ከተሸፈናችሁበት የእግዚአብሔር ጊዜ ሲደርስ ይወላ ቅርፊቱ ላይዝ ሰብረ ትወጣለህ። ከተደበክበት ትወጣለህ። ከተያሽበት ትወጫለሽ። በኢየሱስ ስም ይሄ ዓመት መውጣት ይሁንላችሁ። መገለጥ በህይወታችሁ ይሁንላችሁ። የዓለምን ፊት እኔ የሆነ ሰው ላይ ልባርክ ባክ፣ የሆነ ሰው ልባርክ። እግዚአብሔር የሰፈርን ስም ባንተ ይቀይራል። ታናማ ካራዲና አሜን ነው ወይ? የሰፈር ስም የሀገር ስም ባንተ ይቀየር። የማትታወቅ ሰፈር ባንተ ምክንያት ባንቺ ምክንያት እስኪ አሜን በሉ ባክ። እግዚአብሔር ሲመጣ መደበቅ አትችልም፣ መሰወር አትችልም። አንተን ሰው አለማወቅ አይችልም። እንዲህ ባረኳችሁ። ከተደበቃችሁበት አንገት ከደፋችሁበት እግዚአብሔር ያወጣችኋል። እግዚአብሔር ጎበኛችኋለሁ በሎኛል። ጎናችሁ ያለው ሰው ኦሬዲ ጉብኝት ጀምሮሃል በሉ ነገር እኔ ገና ወደፊት አይደለም ጀመረ። ከዚህ ምሽት ጀምሮ ከዚህ ማለዳ ጀምሮ ጀመረ። በኢየሱስ ጀመራችሁ። በኢየሱስ ደረስኩ መልእክቴ። እግዚአብሔር ሲጎበኝ ይጨበጭብማል አለ። በፍሬያቸው የዓለምን ፊት ይሞላሉ። እግዚአብሔር እንደዚህ ነው በላቸው ያለኝ በዚህ ማለዳ መጎብኘትን ጎበኛቸዋል። ዝም ብላችሁ እዩትና ጎናችሁ ያለው ሰው ስትጎበኛ ያለው በሉት። እግዚአብሔር ከፍ ሲያረጋ ያለው በሉት። ለብዙዎች ሲያተርፍ ያለው በሉት። ተናገሩበት። ሲባርክ ያለው በሉት። ዘርን ሲያበዛው ያለው በሉት። አማኝ አለ እዚህ ጉባኤ በኢየሱስ ስም ይሁንላችሁ። እኛ እየተናገርን ነው የምንሆነው። ትናገራለህ ይሆናል፣ ትናገራለህ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር መጎብኘትን ጎበኛችሁ። በዚያ ቀን እግዚአብሔር በሚጎበኝበት ቀን የትኛውም ከልካይ በፊት ሊቆም ይችላል። እግዚአብሔር ነገርን የያዘውን ይመታውና አንተን ይለቃል። በነፃነት እንድታመልክ በነፃነት መውጣት መግባት እንድትችል ኢየሱስ ጌታ ነው። ዞር በሉና ጭድ የከለከለ እጅ በሉት ወርቅ እስኪሰጥ ድረስ እግዚአብሔር አምላክ በሉ ባክ ጉብኝት ያደርጋል በሉ ባክ። እውነቴን እኮ ነው። እስራኤላውያን ታውቃላችሁ፣ ግብፃውያን እነዚህ ስራ ፈቶች አይደል ያለው ፈርዖን። እግዚአብሔር እናመልካለን እያሉ ስራ ይፈታሉ እና እንደውም ጫና አክብዱባቸው፣ ስራ አክብዱባቸው፣ ጭድ ራሳቸው ሄደው ፈልገው ይሰዱ ብሎ ጭድ ከለከለ። እግዚአብሔር አንድ ሁለቴ መጣና ኳ ሲያረጋቸው በመቅሰፍቱ ሲያስደነግጣቸው ኢየሱስ ጌታ ነው። መጣና በኩሩን አናቱን ሲመታው ትላንትና ጭድ አልሰጥም ያለ በሙሉ ወርቅ እያነሳ ካንገታቸው ወርቅ ከጆሮአቸው ወርቅ ከቤታቸው ወርቅ እያነሱ እንኮ ይሉ ጀመር። ይሄን የሚያደርገው የእግዚአብሔር ጉብኝት። በዚያ ቀን
እግዚአብሔር ሊጎበኝ ሲመጣ የማይታዘዝ የለም። ኢየሱስ ጌታ ነው። ትዝ ይላችኋል አብርሃም በረሃብ ወደ ግብጽ ወርዶ ሲወጣ በብልጥግና ነው የወጣው። እንዴት ሲባል የፈርዖን ሎሌዎች ሚስቱን ወስደው ሳራን ለፈርዖን አመጡል። እግዚአብሔር ወረዳ ፈርዖንና ቤቱን እግዚአብሔር በመቅሰፍት ምን አደረገው ይላል መታው ይላል። ከዚያ ሳራን ሲመልስ ከሳራ ጋር አብሮ ወርቁን፣ ከብት፣ በጎችን የሚያስፈልገውን ሁሉ ሰጠው ይላል። ምዕራፍ 13ን ስታነቡ አብርሃምም እጅግ በለጠገ ይላል። ከየት መጥቶ ምዕራፍ 12 ላይ ረሃብ ያወረደው ሰውዬ ምዕራፍ 13 ላይ በለጠገ ይላል። እግዚአብሔር ሊያስለቀቀው በረከት ነው። ባዶ እጁን አይሰዳችሁ እግዚአብሔር በጉብኝት። ጨረስኩ መልእክቴን። ዞር ብላችሁ ደግማችሁ ጎናችሁ ያለውን ሰው ጉብኝት ጀምሯል በርት። አማኝ አለ እዚህ ጉባኤ? አማኝ አለ ወይ? ከዚህ ምሽት ጀምሮ ከዚህ ከሰዓት በኋላ ጀምሮ እግዚአብሔር ጉብኝትን በሕይወታችሁ አድርጎ 6 ሰዓት ነው አሁን 6 ሰዓት ከሩብ ከዚህ ሰዓት ጀምሮ እግዚአብሔር አምላክ እኔ አማኝ ነኝ ወላችሁ እኔ በእምነት ነው የምናገር። እግዚአብሔር ጉብኝትን በሕይወታችሁ ጀምሯል። እንደ ቤተ ክርስቲያን እንደ ግል በሕይወታችሁ እናገራለሁ። አስደናቂ የሆነ የእግዚአብሔር ጉብኝት በሕይወታችሁ ላይ ይሆናል። በቤታችሁ ይሆናል። የምታገለግሉ በአገልግሎታችሁ ይሆናል። እግዚአብሔር ምድሩን አሳልፎ ይሰጣችኋል። የምትሰሩ እግዚአብሔር ቢዝነሳችሁን ይባርካል። ጉብኝት ጩና ጉብኝት በሉ ባካችሁ። ድገሙና ጉብኝት በሉ ባክ። እልልታ ጨብጨባ ብዙ ክብር ለጌታ ይሆንልን። ኢየሱስ ጌታ ነው። ቆመን እንጸልያለን።